ነበረችበት ወይም ደግሞ ወደ መጣችበት እየተመለሰች ነው ማለት ነው። ሩታዬ ነብሯና ንግስቷ እንግዲህ ባሏን በአንድ ቀን በአንድ ሌሊት በሰዓታት ውስጥ ባሏን ቀይራ ወደ ራሷ ለመመለስ ዝግጅቶቿን ጨርሳለች ማለት ነውና ሄርሜላ ደግሞ ከዚህ በፊትም ማንኛውም ሰው ሁሉም ሰው ተመልካች የሚሆኑ ከቤተሰቦቹ ሁሉም ሰው ማለት ነው ማንንም ሰው በእነኚህ በሁለቱ ልጆች መሃል በአብርሽና በሩታ መሃል ማንንም ሰው አይፈልግሽም ማለት ነው። ግን አንቺ እኔ አዋቂ ነኝ እናንተን ማንኛችሁን አልሰማም ብለሽ ነው የሰው ህይወት ስትወጠብጪ የነበረው ማለት ነው። ዛሬ ደግሞ እግዚአብሔር ረድቷት ሩታዬ ልብ ሰጥቷት ልብ ገዝታ ልባም ሴት ሆና አንቺን ከህይወቷ አጥረገረገችሽ ማለት ነው። አይደለም ማልቀስ ራስሽን መስቀል ትችያለሽ ከዚህ በኋላ ማለት ነው። ገባሽ? ምንም ነገር አታመጪም እውነቱን ለመናገርና እኔ በጣም ነው ደስ ያለኝ በጣም ከምላችሁ በላይ ማለት ነው። ለምን አላስፈላጊ ቦታ የምትገኙ ሰዎች የሰው ህይወት የሰው ትዳር መበጥበጥ የምትፈልጉ ሰዎች መቼም ቢሆን አይሳካላችሁም። አያችሁ እውነት ትቀጥናለች እንጂ አትበጠስም። ውሸት ደግሞ ለጊዜው በጣም ታለመልማለች ልክ እንዳንቺ ድርጊቶች ማለት ነው ሄርሜላ። እና ዛሬ ላይ መተሽ አብርሽዬ ምን አስነክተሽው ነው የሆነ ነገር አስነክታህ ነው ነገ ታሳዝንሃለች ነገ ትጥልሃለች የፈለጋትን ታድርገው ባሏ ነው እኮ ከፍቅረኛሞች አልፈው ባለትዳር ሆነው ከባለትዳር አልፈው ባልና ሚስት ሆነው ከዛ ደግሞ ልጅን የሚያህል ፍሬን የሚያህል ነገር አብረው አፍርተዋል። ሄርሜላዬ እንግዲህ ትዕግስቱን ይስጥሽ እውነቱን ለመናገር እኔ በጣም ነው ያሳዘነችኝ እያለቀሰች የምትይዘው የምትጨብጠው ነገር ሲጠፋት ማለት ነው አሳዝናኛለች። ግን ይገባታል ጋይስ ይገባታል ማለት ነው ዋጋዋን ነው ያገኘችውና እንግዲህ ከዚህ በኋላ ሌላን ሰዎች እያጫወትሽ ወይም ደግሞ አጫፋሪዎችሽን እያጫወትሽ መምጣት ትችያለሽ ማለት ነው። አብርሽ አምነሃት ነው ወይ ድብና አርጓን ነው ተመካክረው አውርተው ሩታዬ ልብ ገዝታ ሲምን የሚያክል ነገር መደዋወያ አስቀይራው ገባሽ በርሽን ድብና አርጋ ዘግታ ነው ወደ ራሷ ህይወት የተመለሰችው ማለት ነው። ሄርሜላ ቢገባሽ ኖሮ ማለት ነው ገባሽ። አሁን እዚህ ጋር ጉንጮን ብትዩ ምኑን ብትዩ አብርሽ ኦሬዲ ደንዝዟል። ምን ሆነክ ነው የደነዘዝከው እያልሽው ነው አይደለ? የሩታ ፍቅር ነው ያነዘዘ። ምንድነው ያስነካሽው አለቻት ሩታ ማለት ነው። ሩታ ደግሞ ፍቅር ነው ጋይስ ፍቅር ነው ያስነካው አለችና ስታለቅስ አሳዘነችኝ በስተመጨረሻው ማለት ነው። ጋይስ በነገራችን ላይ ሩታ ማለት ነው ከሄርሜላ ብዙ ነገሮችን ወስዳለች ማለት የድሮዋ ሩታ ሳትሆን አዲስ ሩታ ሆና ነው የመጣችው። ምክንያቱም ሩታ ከዚህ በፊት እንግዲህ ታውቃላችሁ አብርሽና ሩታ በፍቅረኛሞች በትዳር ልጅ እስከ መውለድ ደረጃ ደርሰዋል። ስለዚህ ልጄን ትዳሬን እያለች እንደ ሄርሜላ ብዙ አክሽኖችን አታሳይም ነበር። እንደ ሄርሜላ እንደዚህ በቃ አለ አይደለ ይሄ ያለኝ ይሄን እንደዚህ ላድርግ እያለች ራሷን መቆለል ወይም ደግሞ ያላትን የሀብት መጠን ማሳየት ምናምን ነገር ላይ አልነበረችም ሩታ ማለት ነው። ምክንያቱም ህይወት ነው ትዳር ነው ወደ ትዳሯና በቃ ወደ የራሷ የሆነ ነገር ህይወት እየኖረች ስለሆነ ማለት ነው። ከዛ አሁን ሄርሜላ ደግሞ ምንድነች ሄርሜላ ማለት ላጤ ናት ማለት ነው። አብርሽም ያው ከሩታ ጋር ሲጋጭ እንደ ላጤ ቆጠረችውና በቃ ያልሆነ አክሽን እያሳየችው መጣች ማለት ነው። አያችሁ ከዛ ሩታ ደግሞ ቅመሟ ምን አደረገች ያንን ነገር ድብና አርጋ ኮርጃ ማለት ነው። ሩታ ናት ኮራጃው ማለት ነው። ድብና አርጋ የሄርሜላን ሁሉ ነገሯን ኮፒ አድርጋ ማለት ነው። ወላ አለባበስ ትላላችሁ ወላ አወራር ትላላችሁ ወላ አዘፋፈን ትላላችሁ ሁሉ ነገሯ ማለት ነው ከሄርሜላ ነው ኮፒ የተደረገው ማለት ነው። የምሬን ነው የምላችሁ ከሄርሜላ ብዙ ነገር ኮፒ አድርጋለች ሩታ ማለት ነው። ይሄን የምታደርገው ደግሞ ልባም ሴት ስለሆነች ነው። ገባችሁ? እንዳንዳንድ ሰው ቢሆንማ ሜዳ ላይ ጥላት ሄድ ነበር። ስለዚህ ሩታዬ ግን ምን አደረገች ድብና አርጋ ከሄርሜላ ላይ ኮፒ ያደረገችው ያንን ኮፒ ያደረገችውን ደግሞ አሁን በተግባር ለሄርሜላ ልታሳይ ሀብላ ጀምራለች ማለት ነው። አዲስ ትዳር አዲስ ፍቅር አዲስ ህይወት ተጀመረ በሩታና ስለዚህ ምን ይባላል መልክ ስጠኝ እንጂ ሞያ ከጎረቤት የሚባል ነገር አለ። ሩታዬ እኮ ድሮ ለትዳሪ ከዚህ ደግሞ ልጅ እየመጣ ነው ለልጅ እያለች ብዙ ነገር ልታሳይ ነበር
ማለት እንደዚህ እንደ ሄርሜላ በቃ ቁልት ልት ምናምን ዝንጥፏፈሽ ምናምን አትለውም ነበር። አሁን ላይ ግን ምን አለችው? የፈለከውን ሀገር ከኢትዮጵያ ውጪ ልውሰድክ አለችው። እዩት፣ ስዊዘርላንድ ነው ምናምን ምን ብዙ ሀገር ጠርተዋል ብቻ ማለት ነው። እና ይሄ ምንድነው ማድረግ እንደምትችል ሄርሜላ የምታደርጋቸውን እያንዳንዳቸውን ነገር ሩታ ማድረግ እንደምትችል እያሳየች ነው ማለት ነው። ስለዚህ በሰው ህይወት ላይ ጣልቃ የምትገቡ ሰዎች ሰው ከናንተ ልብ ያለው ሰው ብዙ ነገር ይወስዳል ማለት ነው። አሁን ሩታ ከሄርሜላ ብዙ ነገሯን ወስዳለች። እውነቱን ለመናገር ከ100% 70%ን ከሄርሜላ ወስዳለች። ብዙ ነገር ተቀያይሯል። ሩታ እንደዚህ አይነበረችም ስናቃት ማለት ነው። ምክንያቱም ከጅምሩ ስለምናቃት ሩታዬን ማለት ነው። ስለዚህ እንኳንም አደረገቻት። አያችሁ እናንተ ደግሞ እኛ ደግሞ የማዳም ቅመሞች ቁጭ ብለን ለሷ ስንፍጨረጨር ነበርና ዛሬ ላይ ሩታዬ ደስታዋንም ሁሉ ነገሯንም በአንድ ቀን አጣጥማ መልሳ አብርሽን ይሄውና በፍቅር ጠብ አድርጋ ይዛው ትሾራለች ማለት ነው። አስባችሁታል ምን ያህል እንደሚወዳት እሷም ደግሞ ምን ያህል እንደምታፈቅረው። ሲሙን አስቀየረችው። አያችሁ ሲም እንደቀየረ እንኳን ሄርሜላ አታውቅም። ደውልልኝ ምን ሊሰራልሽ ነው የሚደውልልሽ ከዚህ በኋላ እንዴ? አንቺ ከባለ ትዳር ወንድ ውጪ ሌላ ወንድ አይታይሽም እንዴ? ከአብርሽ ውጪ ምን ነው ኢትዮጵያ ላይ ወንድ የለም ማለሽሳ? እዩት እንዴት እንደምታደርገው ጋይስ፣ የምር ደፋር ነች ግን እንዴ። ስለዚህ ጋይስ እውነቱን ለመናገር እኔ በጣም ደስ ብሎኛል ማለት ነው። በጣም ከምላችሁ በላይ ማለት ነው። ምክንያቱም እንደዚህ በአደባባይ ሂጂ በቃ ሄርሜላ እኔና እሷ አውርተን እንግባባለን። አይገርምም? በስመ አብ ግን በሴትነቷ ምን ያህል ነው የምታፍረው። አሳፍርም ይሄ ድርጊት በጣም ነው የሚያሳፍረው። በአደባባይ አስባችሁታል? ከዚህ በኋላ ወደ ሄርሜላ ህይወት ለሚመጣው ወንድ ራሱ በጣም ውርደት ነው እውነቱን ለመናገር ማለት ነው። እሷ በገንዘቧ በምኗ በቁስ ልትገዛው ነበር ማለት ነው። አስባችሁታል? ግን ያንን ሄርሜላ ማድረግ የምትችለውን የምታደርገውን ቁስ እኔ ማድረግ እችላለሁ አለች ሩታ። ትችላለች። በምን ያንሳታል? እድሜ ለማዳም ቅመሞች ቪዲዮ ይለቃሉ እና ያለን አለቀ። ሄርሜላ የምታወጣውን ወጪ እሷ ማውጣት ትችላለች። ማን ይከለክላታል? ስለዚህ ሩታዬ እውነቱን ለመናገር በጣም ልብ ገዝታለች ማለት ነው። ከጉሮሮ ነው ንቅ አርጌ ሊውጥክ ከተነሳ አውሬ ነው የነጠቅኩ ብላለች። እውነቷን ነው። ተውጦ ነበር እኮ ከአፋፉ ላይ ነው የወሰደችው ልጅቷ ማለት ነው የመለሰችው። ጋይስ የሆነ ቦታ ደግሞ ምን ደስ እንዳለኝ ታውቃላችሁ? የምር እሱን ቪዲዮማ ቆርጬ ነው ማስገባው። ምን አለ መሰላችሁ? ደውልልኝ አለችው ሄርሜላ ማለት ነው። ደውልልኝ ስትለው እሷን አስፈቅጄ ነው አላት። ሲሙም ተቀይሯል። ጭራሽ አብርሽ እኔን ለማውራት እሷን ሩታን አስፈቅደክ ድብና አርጎ ነው የሚያስፈቅደው። ሚስቱ እኮ ነች። እሷ ባለችው መንገድ ነው የሚንቀሳቀሰው። ሀቢብቲ ከዚህ በኋላ አርፈሽ ቁጭ በይ አዳሜ እያጫጨስሽ ቤትሽ ውስጥ ማለት ነው። ከብሩክና ከአቤላ ጋር እዛው ተግማሚ አሁን ከዚህ በኋላ ማለት ነው። እና ሩታን አስፈቅጄ ነው አለ። የዛሬ ደስታ እኔ ወደር የለኝም ስለ እውነቱ ማለት ነው። ለአብርሽና ለሩታ በጣም ደስ ብሎኛል። ምክንያቱም እንደዚህ ሆነው ስላየዋቸው በጣም ደስ ብሎኛል። ደግሞ ሌሎቻችሁ ማለት ነው ፋይል አለን እያላችሁ ያም ይመጣል ፋይል አለ። የማ ፋይል? የሄርሜላ፣ የአቤላ፣ የብሩክ ይሄ ፋይል ፕሮሰሱን ተውት ብላለች እኮ ሩታ። ከዚህ በኋላ ማንም በህይወቴ ቢመጣ አለች ተረማምጄ ነው ማልፈው ብላለች። አለቀ። ከዚህ ባሰ እንትን አለ መልስ አለ ምንም ነገር የለም ማለት ነው። ስለዚህ አንዳንዶቻችሁ ደግሞ ማለት ነው የራሳችሁን የሆነ ርዕስ ይዛችሁ ነው ወይ ደግሞ በእነኚህ ልጆችም ደግሞ እንሰራለን ካላችሁ ለነሱ መልካም ነገር የሚሆን ነገር እየተመኛችሁ ይዛችሁላችሁ ነው ማለት ነው። እና ከዚህ በኋላ አብርሽ ሄርሜላ ጋር የሚደውለው ራሱ ሩታ ስትፈቅድ ነው። ይሄው በአደባባይ ነገራት እኮ ጋይስ፣ በአደባባይ ነገራት። ሩታ ስትፈቅድልኝ ነው የምደውልልሽ አላት። ስለዚህ ከዚህ የዋሰ ወንድ ልጅ ማስጨነቅ ምንም አያስፈልገው ማለት ነው። እንግዲህ ሩታዬ ምን አለቻት? አስፈላጊ ከሆነ ያወጣሽው ወጪ አብርሽን ብለሽ ያወጣሽው ወጪ ካለ ካልኩሌት አድርገሽ ንገሪኝ ይመለስልሻል ብላታለች። ጋይስ ባጭሩ መልስ ማለት ነው። እና እንደዚህ ሆነክ ባንዴ እንደዚህ ተቀይረክ ማየቴ በጣም አስደምሞኛልና
ደንዝዘሃል አብርሽ እያለችው ነው። ምንም አልደነዘዘም፣ ፍቅር ነው ያደነዘዘው። እንደውም እሱ ቀስ በቀስ ከህይወት እንድትወጣ አደርጋለሁና አንዴ ዛሬ ተነስቼ ዛሬ እንደዚህ ያልላትም ሲል ሩታዬ ንግስቷ ደግሞ ምን አለችው? ዛሬውኑ እንንገራት አለችው ማለት ነው። ስለዚህ ሄርሜላ በቃ ርካሽ አትሁኚ፣ የምር በሴትነትሽ ክብር ይኑርሽ ማለት ነው። ገባሽ? ነገ ወደ ህይወትሽ ለሚመጣው ሰው ራሱ በጣም ታስፈሪያለሽ። ባለትዳር ወንድ ላይ እንደዚህ ሙጭጭ ማለት ምንድነው እንዴ? ምንድነው? አይደለም እሱ ጋር ካንቺ ጋር ከዚህ በኋላ ካንቺ ጋር ለመላላስ ለመደዋወል ራሱ ሩታ ስትፈቅድ ነው። አይ ነው። ስለዚህ ማለት ነው ሄርሜላዬ እንግዲህ ሰብሩን ይስጥሽ፣ ትዕግስቱን ይስጥሽ። ምንም ማድረግ አይቻልም። ሲያንስሽ ነው ማለት ነው። ሲያንስሽ ነው የምር። ይሄው አይናችን እያየ ጋይስ ሩታ ስር ተሸሸገ አብርሽ ማለት ነው። ከዚህ የበለጠ ደስታ አለ? ጋይስ የምር በጣም ነው የሚያሳፍረው ማለት ነው። ማለት ሰው እንደዚህ በንፋስ ላይ እንትን ሆኖ ይቀራል። እና አብርሽ ዛሬ ያኔ ፋዟል፣ ግን አብርሽ በጣም ፍዝዝ ብሏል ማለት ነው። ደክሞኝ ነው ስራ ውዬ ነው ምናምን ይላል እንጂ ምንም አይነት ስራ የለውም እሱ። እንደዚህ ፍዝዝ እና በቃ የሆነ ፊቱ የሆነ ዝፍዝፍ ያለው ምንድነው? ስለዚህ ስለ ሄርሜላ ጉዳይ ነው፣ ሌላ ነገር አይደለም። እውነቱን ለመናገር ከሩታ ጋር መታረቁ በጣም ደስተኛ ነው። በውስጥ ብዙ ነገር አውርተው ሲም እስከ መቀየር ድረስ ደርሰው እዚህ ጋር ሲመጣ ደግሞ የሄርሜላን ነገር ሲያስብ ደግሞ ጭንቅላቱ ኢዝ ሌላ ነገር አሰበ ጋይስ። እና እየተጓተቱ ነው እንግዲህ ካልሳምኩት እያለችው ነው እንዴ። ሰው ቆይ ትንሽ እንኳን አታፍርም እንዴ ጋይስ? የምር ካልሳምኩት እያለች ትጓተታለች ማለት ነው። ምን አይነት ደፋር ናት በሉ። ከዚህ በኋላ ለማንኛውም አለቀልሽ የሰው ትዳር ላይ እንደዚህ ፊጥ ማለት ነው። እና ወዶችዬ የነበረን ቆይታ ይሄን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሄርሜላ ደግሞ እንግዲህ ዛሬ ተዋርዳ በአደባባይ ወደ መጣችበት ከቡታጀራ ወደ ሸገር ትመለሳለች ማለት ነው። ሩታዬ ደግሞ እንኳን ደስ ያለሽ የልጅሽን አባት ወደ ህይወትሽ ስለመለሽ። እንግዲህ ትዳር ሀ ብሎ ሊጀምር ነው ጋይስ። እና ይሄንን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ለነበረን ቆይታ አመሰግናለሁ። ባይ ባይ።